ሰላም ጤና ይስጥልን ወደ ጎህ ቴሌቪዥን ተመልካቾቻችን እንደምን ቆያችሁ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩኝ አክሊል ሂሩት አብራችሁ ቆይታ አደርጋለሁ አብራችሁን ቆዩ በመጀመሪያም ቀዳሚ ወዳደረግነው ዜና ስናልፍ ኢትዮጵያና አርጀንቲና በአንቬንሽን ዘርፍ ትብብራቸውን ለማጠናከር ተስማሙ የኢትዮጵያ ሲቪል አንቬንሽን ባለስልጣን ዋና ዳይሬክተር ጌታቸው መንግስቴ በኢትዮጵያ ከአርጀንቲና አምባሳደር ኢግናሲዮ ሮካታ ጋሊያታ ጋር ተወያይተዋል በውይይታቸውም ከአንድ ወር በፊት በአርጀንቲና ቦነስ አይረስ በአጭር ፊርማ ደረጃ የተጠናቀቀውን የአየር አገልግሎት ስምምነት በሙሉ ፊርማ ደረጃ የሚጠናቀቅበት ሂደት እንዲፋጠን ከመግባባት ደርሰዋል በተጨማሪም በአርጀንቲና በአውሮፕላን ማምረት ጥገና ምህንድስና የተሰማራው ፋዳ የተሰኘ ኩባንያ በአዲስ አበባ ቅርንጫፍ ለመክፈትና በቴክኖሎጂ ሽግግር ከባለስልጣኑ ጋር በጋራ መስራት በሚቻልበት ሁኔታ ላይ መክረዋል ኢትዮጵያና አርጀንቲና በዓለም አቀፍ ሲቪል አንቬንሽን ድርጅት የሥራ አስፈጻሚ ምክር ቤት ስብሰባ በሚቀርቡ ጉዳዮች ላይ በጋራ ለመንቀሳቀስ ትኩረት ሰጥተው ተወያይተዋል በውይይታቸውም የተነሱትን ጉዳዮች ተግባራዊ ለማድረግ የሚያስችል የውይይት መድረክ እንዲመቻች መግባባት ላይ ተደርሷል የውጭ ጉዳይ ሚኒስተር ዴታ አምባሳደር ምስጋኑ አረጋ ከስዊድን የፍትህ ሚኒስተር ዋና ተጠሪ አንድርስ ሆልጋር የሁለት ሀገራት የፍትህ ዘርፍ ትብብር ማጠናከር በሚያስችሉ ጉዳዮች ላይ መክረዋል አምባሳደር ምስጋኑ አረጋ ከስዊድን የፍትህ ሚኒስተር ዋና ተጠሪ አንድርስ ሆልጋር ዛሬ በጽህፈት ቤታቸው ተወያይተዋል አምባሳደር ምስጋኑ ኢትዮጵያና ስዊድን ስላላቸው የረጅም ጊዜ ሁለትዮሽ ግንኙነት እንዳላቸው ማውስተዋል ሀገሪቱ አቅምን ግንባታ ጨምሮ በፍትህ ዘርፍ ያላቸውን ትብብር የበለጠ ማጠናከር እንደሚገባ መመላክተዋል በተጨማሪም የሀገሪቱን የሁለትዮሽ ትብብር ማጠናከር በሚቻልበት ሁኔታ ላይ ሐሳቦችን መለዋወጣቸው ከውጭ ጉዳይ ሚኒስቴር የተገኘ መረጃ ያመለክታል ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ የኢንዱስትሪ ፓርኮች ልማት ኮርፖሬሽን አመራሮች በጃፓን ቶኪዮ እየተካሄደ ባለው በ33ኛው የኤሲያ አረብና አፍሪካ ኢንቨስትመንት ፎረም ላይ የኢትዮጵያ ልዩ ኢኮኖሚ ዞኖች ጸጋ ለባለ ሀብቶች በማስተዋወቅ ላይ እንደሚገኝ የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ ገልጸዋል ብሌን ተሾመ ዝርዝር አላት የኢንዱስትሪ ፓርኮች ልማት ኮርፖሬሽን አመራሮች በጃፓን ቶኪዮ እየተካሄደ ባለው በ33ኛው የእስያ አረብና አፍሪካ የኢንቨስትመንት ፎረም ላይ የኢትዮጵያ ልዩ ኢኮኖሚ ዞኖች ጸጋ ባለ ሀብቶች በማስተዋወቅ ላይ ይገኛሉ የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ መንግስት የኢንቨስትመንት ዘርፉን ለውጭ ባለ ሀብቶች የበለጠ ቀልጣፋና ሳቢ ተመራጭ ለማድረግ የወሰዳቸውን የፖሊሲ ማበረታቻዎች ሀገር በቀል ሪፎርም ስራዎችን በልዩ ኢኮኖሚ ዞኖች ውስጥ ያሉ የአንድ መስኮት አገልግሎቶችን በማስመልከት ማብራሪያ ሰጥቷል ዋና ስራ አስፈጻሚው ኢትዮጵያ ሰፊ ወጣት የሰው ኃይል ያላት ሀገር መሆኗ ተመራጭ የኢንቨስትመንት መዳረሻ እንድትሆን አድርጓታል ሲሉ ገልጸዋል ኮርፖሬሽኑ በሚያስተዳድራቸው የልዩ ኢኮኖሚ ዞኖችና የነጻ ንግድ ቀጠና በዘመናዊ መሰረተ ልማቶች መሟላታቸውን አመላክቷል በቂ የኤሌክትሪክ ኃይል በተመጣጣኝ ዋጋ ለኢንቨስተሮች መቅረቡ ምቹ መልክዓ ምድራዊ አቀማመጥ ሰፊ የገበያ እድል መኖሩን ኢትዮጵያ ለዓለም አቀፍ ባለሀብቶች የበለጠ ተመራጭ መዳረሻ ያደርጋታልም ብለዋል በጃፓን የኢትዮጵያ አምባሳደር ዳባ ደበሌ በበኩላቸው ኢትዮጵያ በርካታ መዝናኛዎች ምቹ የኢንቨስትመንት መዳረሻ ሀገር ትሆናለች ሲሉ ተናግረዋል መንግስት ከዚህ ቀደም የኢንቨስትመንት ዘርፉን ዋነኛ ማነቆ የነበሩ ችግሮችን በመለየት የወሰዳቸው እርምጃዎችና የፖሊሲ ማሻሻያዎች በአጭር ጊዜ ለውጥ ያመጡ እንደሆነ መግለጻቸውን ከኮርፖሬሽኑ የተገኘ መረጃ ያመለክታል የቱሪዝም ዘርፍን ማነቃቃት የሚያስችል ስምምነት ተፈረመ የኢትዮጵያ አየር መንገድ የቱሪዝም ሚኒስቴርና የኢሚግሬሽን ዜግነት አገልግሎት የቱሪዝም ዘርፍን ማነቃቃት የሚያስችል ስምምነት ተፈራርመዋል ቁም ነገር ሽፈራው ተጨማሪ አላት ስምምነቱን የቱሪዝም ሚኒስተር ሰላማዊት ካሳ የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊትና የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተፈራርመዋል ስምምነቱ ኢትዮጵያ ለስቶፕ ኦቨር ቱሪዝም ያላትን ሰፊ እድል መነሻ በማድረግ ዘርፉ እንዲስፋፋ እንዲጎለብትና ከዘርፍ የሚገኘውን ኢኮኖሚያዊ ጠቀሜታ ለማሳደግ የሚያስችል የትብብር ማዕቀፍ ለመዘርጋት ያለመ ነው ተብሏል አቶ መስፍን ጣሰው በዚህ ወቅት የተፈራረመው ስምምነት መንገደኞች ኢትዮጵያን እንዲጎበኙ ለማድረግ ጉልህ ሚና እንደሚጫወት አንስተዋል ስምምነቱ የአዲስ አበባና የቱሪዝም እድገት ለማሳደግ ታሳቢ ያደረገና በከተማዋ የቆይታ ጊዜ ለሚኖራቸው መንገደኞች በተዘጋጀ ስቶፕ ኦቨር ፓኬጅ ላይ በጋራ ለመስራት እንደሚያስችል ተመላክቷል ወደ ውጪ ዜናዎቻችን ስናልፍ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሀገራቸውን ለዩክሬን የምታደርገውን ወታደራዊ ድጋፍ
በጊዜያዊነት እንዲቋረጥ መወሰናቸው ተገልጿል። ውሳኔው ፕሬዝዳንት ትራምፕ ከዩክሬን አቻቸው ቭላዲሚር ዘለንስኪ ጋር ከቀናት በፊት በነጩ ቤተ መንግስት ያደረጉትን ውይይት ባለመግባባት መቋጨቱን ተከትሎ የተደረሰ መሆኑ ተገልጿል። አሜሪካ ውሳኔውን ያሳለፈችው ለዩክሬን የምታደርገውን ድጋፍ መፍትሄ ማምጣት በሚያስችል አግባብ ጥቅም ላይ መዋሉን ለመገምገም እንደሆነ ተጠቅሷል። በአሜሪካ ውሳኔ ዙሪያ ፕሬዝዳንት ዘለንስኪ ቢጠይቅ ምላሽ አጣሁ ያሉት የሮይተርስ የማለዳ ዘገባ በዋሽንግተን የዩክሬን ኤምባሲ ዝምታ መምረጡን አስነብቧል። አሜሪካ ባለፉት 3 ዓመታት ለዩክሬን 175 ቢሊዮን ዶላር አጠቃላይ ድጋፍ ማድረጓ ይታወሳል። የትራምፕ አስተዳደርና ደጋፊዎች ዘለንስኪ ከስልጣን እንዲለቁ ግፊት እያደረጉ እንደሚገኙ ተነገረ። ቭላዲሚር ዘለንስኪ በበኩላቸው እኔን መተካት ቀላል አይደለም ብለዋል። ስማቸው ታፈረ ዝርዝር አለው። የትራምፕ አስተዳደርና ደጋፊያቸው ዘለንስኪ ከስልጣን እንዲለቁ ግፊት እያደረጉ እንደሚገኝ ተነገረ። የፕሬዝዳንቱ የብሔራዊ ደህንነት አማካሪ ዩክሬን ለሰላም ቅድሚያ የሚሰጥ መሪ ያስፈልጋታል ማለታቸውም ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደርና ደጋፊያቸው ፕሬዝዳንት ቭላዲሚር ዘለንስኪ አካሄዳቸውን እንዲለውጡ ካልሆነ ከስልጣን እንዲነሱ ግፊት እያደረጉ እንደሚገኝ ተነግሯል። ባለፈው ሳምንት በትራምፕና ዘለንስኪ መካከል ከተደረገው ኃይለ ቃል የተሞላበት ውይይት በኋላ የሪፐብሊካኑ ከፍተኛ ባለስልጣን ዘለንስኪ በጦርነት ላይ ያላቸው አቋም እንዲቀይሩ ወይም ኃላፊነታቸው እንዲለቁ ግፊት ላይ እንደሚገኝ ሮይተርስ ዘግቧል። ትራምፕ ብሔራዊ ደህንነት አማካሪ ማይክ ዋልትስ ዘለንስኪ ጦርነቱን ለማስቆም ለመደራደር ዝግጁ ስለመሆናቸው ለአስተዳደሩ ግልጽ አይደለም ብለዋል። አማካሪው የትራምፕ ግብ በሞስኮና በኪየቭ መካከል የግዛት ስምምነት በማካተት በአውሮፓ የሚመራ የደህንነት ዋስትናን በተመለከተ ዘላቂ ሰላም እንዲሰፍን ማድረግ መሆኑንም አመላክተዋል። አማካሪው አክለውም ፕሬዝዳንት ዘለንስኪ ከግላዊ ፍላጎት አሊያም ፖለቲካዊ ጥቅም ከማሳካት ተነሳሽነት ጦርነቱን ለማስቆም ከሚደረገው ሂደት ጋር የተለየ ሀሳብ የሚያንጸባርቁ ከሆነ ችግር አለ ማለት ነው ብለዋል። የትራምፕ ከፍተኛ አጋርና የደቡብ ካሮላይን ሴናተር ሊንሲ ግራም ለጋዜጠኞች በሰጡት አስተያየት የዋይት ሀውስ ግጭት ተከትሎ ከዚህ በኋላ ጦርነቱን ለማስቆም የትራምፕ አስተዳደር ከዘለንስኪ ጋር በትብብር ስለመስራቱ ያላቸውን ጥርጣሬም ገልጸዋል። ከአሜሪካ ጋር በሚገናኙበት ውዝግብ ከፍተኛ ውጥረት ውስጥ የሚገኙት ፕሬዝዳንት ዘለንስኪ ከዚህ ቀደም ለዩክሬን ሰላም የሚመጣ ከሆነ ከስልጣናቸው ለመነሳት ፈቃደኛ መሆናቸውን ገልጸው ነበር። በሳምንቱ መጨረሻ ከአውሮፓ መሪዎች ጋር በለንደን በነበራቸው ቆይታ እሳቸውን የሚተካ መሪ ማግኘት ከባድ ሊሆን እንደሚችልም ገልጸዋል። የአውሮፓ መሪዎች በለንደን በተካሄደው ስብሰባ ላይ ለዘለንስኪ ያላቸውን ጠንካራ ድጋፍ ያሳዩ ሲሆን የብሪታንያው ጠቅላይ ሚኒስትር ኪር ስታርመር አጋሮቻቸው የመከላከያ እገዛ እንዲያጠናክሩም ጥሪ አቅርበዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም